ሀይሚ ብሩክ ከትናንት በፊት የነበሩበት ሁኔታ ትንሽ ከበድ ያለ ነበረ። ዛሬ ደግሞ በተቃራኒው እጅግ በጣም ብዙዎቻችን ያስደሰተ እነሱም ደግሞ በጣም ደስተኛ የሆኑበት ሙሽም ውለዱ ክበዱ ብላ የመረቀችበት ሀይሚዬም እጅግ በጣም ከምን ጊዜውም በላይ በኮንፊደንስ በጣም ደስ በሚል ሁኔታ ልክ እንደ ሴት ልጅ ሆና ቤት ውስጥ እንግዲህ ጉድ እያለች ጥሩ የበዓል ጊዜን አሳልፈዋል። እንደምታዩቸው ልብሳቸው ደግሞ ገራሚ ነው። ሀይሚዬ ያው ታቅበታለች፣ ብልሃተኛ ናት፣ በጣም ታውቃላችሁ። የዋህ ነች። የምሬን ነው። ውስጧ ብዙ ህመም፣ ብዙ ነገሮች፣ ብዙ ጥያቄዎች ባይመለሱላትም ግን ደግሞ ፍቅር ይሻላል ብላ የምሬን ነው ምላችሁ። እንደ ሀይሚ አይነት ችግር ያሳለፈ ሰው በአንዴ ተስፋ ቆርጦ የራሱ ጉዳይ ከህይወት ጋር ምን አታገለኝ እንዴ ብቻዬን ምን አስለፋኝ ለምን እኔ እንደዚህ ሆናለሁ፣ ለምን እኔ እጎዳለሁ፣ ለምን እንደዚህ እሰበራለሁ፣ ለምን እንዲሆናለሁ እያለች ጥፋቷ የተደረገባትን መጥፎ ነገር እያሰበች በቃ ምን አገባኝ ብላ ተስፋ የመቁረጥ ነገር ይኖርባታል። ሀይሚ ግን እንደዛ አይደለችም። የውስጧን በውስጧ ይዛ ህመሟን ብዙ ጥያቄዎች ሳይመለሱላት ቢቀሩም ግን እነዛ ይሁኑ በቃ ችግር የለውም ብላ በየዋህነት በጥሩ ነገር የነገዋን በጣም በጥሩ መንፈስ ለመጀመር ወይም ደግሞ ነገዋን ለማስቀጠል ከብሩኬ ጋር ጥሩ ህይወትን ለመኖር እንግዲህ ከባድ ዋጋ እየከፈለች አለች። እግዚአብሔርን ሀይሚናውን የምትሰድቧት የምትቆጧት ሰዎች አላችሁ። አንቺ ነሽ እንደዚህ የምታጠፊው፣ በፊትም እንደዚህ አጥፍተሽ አንቺ ነው ብሩክ እንዲሳሳት ያደረግሽው፣ ብዙ ነገር አለ። ግን እቺ ልጅ የማይቻል ችላ ነው የምትኖረው። እግዚአብሔርን ብዙ ነገር ተሸክማለች እና ግን በዛ ውስጥ ሆና በዛ ሁኔታ ውስጥ ሆና ራሱ እንደምታዩት በጣም ደስተኛ ነች። ትናንትና ብሩክ ጥሏት ሄዶ ነበረ። ልታወራው ፈልጋ ነበር። አጋጣሚ ያው የበዓሉ ዋዜማ ላይ ነበርን። ቪዲዮ መስራት አልቻልኩም እንጂ ቪዲዮን እያየው ነበረ። ሀይሚ ማይቻል ችላ ጠንካራ ጀግና ሴት ነች። ፍቅርን እያሳየችን ዋጋ እየከፈለች የፍቅር ትርጉሙን የትዳር የኑሮ የህይወትን ትርጉም በእርግጥ ብሩኬም እያገዛት ነው። የእውነት ብሩክም ተስፋ የሚያስቆርጥ ነገር ቢናገራት የማይሆን ነገር ቢናገራት ሁሉ ነገር ያበቃ ያልቅ ነበረ። ግን ብሩክም ደገፋት። ሀይሚዬም በሱ እየተጽናናች በሱ ደስተኛ እየሆነች ነገዋ ያማረ እንዲሆን እያደረገች ነው የምትገኘው። እሷም ብልሃተኛ ሴት ነች። ዛሬ ቤቱ ድረስ በሚሄድ ሙሺን አግኝታ ደስ በሚል ሁኔታ ከሙሺ ጋር ሚስጥር አውርተው ደስ የሚል ቆይታ አድርገዋል ከረጅም ጊዜ በኋላ። የእውነት ለመናገር እኔ እንጃ አላቅም። ሙሺን ሳያት እኔ ደስ ይለኛል። የእውነቴን ነው። ከቤተሰብ መራቅ ነው ብዙ ዋጋ የሚያስከፍላችሁ። እግዚአብሔርን ነው ምላችሁ። ከቤተሰብ ምክር ስትወጡ፣ ቤተሰብ የሚላችሁን ሳትሰሙ ስትቀሩ፣ ቤተሰብ ምንም ይሁን ምንም ማለት ነው ከኛ በህይወት ልምድ አላቸው። በጣም ብዙ ኑሮ ብዙ ህይወትን ስላሳለፉ ብዙ መንገድን ስለተጓዙ ምን ጠቃሚ ምን ጎጂ እንደሆነ ያውቃሉ በደንብ። የሚጠቅመንን ይሄ ይጠቅማል በዚህ መንገድ ሂዱ ይሉናል። የማይጠቅመንን ደግሞ በዚህ መንገድ እንዳትሄዱ ይሄ አይጠቅማችሁም እንደዚህ እንዳታረጉ ተብለን እንመከራለን። ስለዚህ እኛ ልጆች ነን። የእናት አባቶቻችንን ምክር ስንሰማ በተስተካከለ መንገድ እንሄዳለን እና ከቤተሰብ ርቀው የሚፈጠረውን ችግር አይታችኋል። በጣም ብዙ ነገር ይመጣል እና ትንሿ ችግር ገናባቸው መፍቻው ጠፍቶባቸው መውጫው ጠፍቶባቸው እዛ ውስጥ ሲዋኙ ሲጨቃጨቁ ይስጣሉ እናያለን። እና ቤተሰብን አንዳንዴ ደግሞ መስማትም ትልቅ ነገር ነው ብዬ ነው የማስበው። እና ሙሺ በዚህ መንገድ ቀርባ የእውነት በዓልን ሁሉም እናቶቻችን እኔ ራሴ ዛሬ ከፍቶኛል፣ አልዋሻችሁም። ለምን ኢትዮጵያ ውስጥ ነው ያለሁት እግዚአብሔር ይመስገን። ግን ደግሞ አሁን ላይ እንደ ድሮ እንደፈለጋችሁ የፈለጋችሁ ክፍለ ሀገርም የሆነ ቦታ ሄዳችሁ ከቤተሰብ ጋር በዓል ላሳልፍ ምናምን የለም። አንድ ትራንስፖርት በጣም ውድ ነው፣ ሁለት የሰላሙ ሁኔታ አስቸጋሪ ነው። እና ሀይሚዬም በቃ ማንኛውም እናት ለበዓል ልጇ አብራት ስታሳልፍ አብሯት ሲያሳልፍ ልጇ በጣም ደስተኛ ነው የምትሆነው። እና ሀይሚና ብሩክ ቡታጅራ በመሄዳቸው እንደኔ የተሰማው እኔ እንጃ አላቅም። ሙሺን በማግኘታቸው ትልቅ ደስታ ነው የፈጠረው። ያንን ደስታ ሙሺ ፊት ላይ ማይተናል። ሀይሚዬም ደስ በሚል ሁኔታ በደንብ ቤተሰቡን ተቀላቅላለች። አሁን በፊት ትሽኮረመም ነበር፣ ትፈራ ነበረ። አሁን ላይ ግን በደንብ ከቤተሰብ ጋር ተቀላቅላ ተዋህዳ እንደምታዩት ልክ በቃ እንደ አንድ ታናሽ እህት ሆና የምር ሙሺ በጣም ነው የምትወዳት። ለሷ ትልቅ ቦታ አላት። ከዚህ በፊት ስለ ሙሺና ስለ ሀይሚ በጣም ብዙ የሚወራ ጥሩ ያልሆነ ነገር ነበረ። ሙሺ ለሀይሚ ጥሩ አመለካከት እንደሌላት ብዙ ነገር ብቻ። ግን ያው እውነታው ይሄ ነው። ይዋደዳሉ፣ ይከባበራሉ። ሙሺም ሀይሚን ታከብራታለች። ሀይሚም ሙሺን
በቃ እኔ እንጃ ሁለታቸው ቁጭ ሲሉ ራሱ ብሩክና ሙሺ ራሱ ይሄን ያህል የሚያወራ አይመስለኝም። እና ሙሺ እድሜና ጤና ይስጣቸው ነው የሚባለው። ይስጥሽ እናቴ፣ ምርቃትሽ በቃ አንጀት ያርሳል። እንኳን ለብሩክ ላይ የሚቅርና እኛም በሩቅ ላለ ነው እኔ እንጃ። አሜን 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 እያልኩ ነው። በቃ እነሱ ሲመረቁ እኛንም ስትመርቀን በቃ ምርቃቱን የጨረስኩትና ብቻ የዛሬው ቪዲዮ በጣም ደስ ይላል። ከትናንት በፊት ሰው በጣም ተቃውሞ አቅርቦ ነበር። ብሩክ ብቻውን ቡታጅራ ሄዶ ነበር፣ ሀይሚ ደግሞ ቀርታ ነበረ። ቪዲዮ ብሩክ እስኪመጣ አልሰራም ምናምን ብላ ነበር፣ በቪዲዮ አታዩኝም ብላ ነበር። ብዙ ሰው ተናዶ ነበር። የእውነተኛ አቅም አለን በነገራችን ላይ ለመጥፎም ነገር ለጥሩም ነገር በጣም አቅም አለን እና አቅማችን ምንድን ነው? ትናንት ብዙ ሰው ተናዶ ነበር፣ የእውነት ከትናንት በፊት ማለት ነው። ለምን በዓል ሲመጣ ሁሌ እንዳስከፋችሁን ነው። የገና ዕለት ራሱ በጣም ጥሩ ጊዜ ያሳልፋሉ ብለን እየጠበቅን በሰዓቱ በመሀል የማይሆን ነገር ተፈጥሮ የሚያስጠላ ጊዜ ሁላችንም እነሱ ማሳለፈን፣ አሁን ደግሞ ለፋሲካ ደግሞ ጥሩ ጊዜ እየጠበቅን እያሰብን ብሩክ ቡታጀራ እሷ አዲስ አበባ ሁነው እኛን አስደበሩን፣ አስከፉን። ሁሌ ለእኛ ደስታ አትጥሩም፣ በቃ እኛን ማስከፋት ነው ምናምን ብሎ ሰው ተንጫጭቶ ነበር። በጣም ከፍቶት ደብሮት በቁጣም ብዙ ነገር ሲናገር ነበር። ለማንኛውም ግን ያ ቁጣችንም ምንድነው ወቀሳችንም ብቻ ንግግራችንም ያው መሬት ጠብ ብሎ እንግዲህ እንደምታዩት ቁም ነገር ሰርቶ ሀይሚም ወደ ቡታጅራ እንድትሄድ አንድ ያሰበችውን 2 3 ደጋግማ አስባ መሄዷ ትክክል እንደሆነ ሀሳቧን እንድትቀይር ሁናለች እውነት ለመናገር። ስለዚህ ትልቅ ተጽዕኖ ነው የፈጠር ነው። መሄዷ ጥሩ ነው። ባጭሩ እኔ የእውነቴን ነው የምላችሁ። ብሩክን ተከተለው ለምን አልሄደችም ሳይሆን ቤተሰብ መቼ ነው በፋሲካ በዓል ካልተገናኙ፣ በዕለተ ትንሣኤ ካልተገናኙ መቼ ሊገናኙ ነው እንዴ? ሁሌ እነሱ ስራ ላይ ናቸው፣ ሁሌ ቀረጻ ላይ ናቸው፣ ሁሌ ካሜራ ላይ ናቸው። እና ቤተሰብም እኮ ያስፈልጋል ወይ ማለት ቤተሰብን ያስፈልጋል። ቤተሰብ ጋር ማውራት ያስፈልጋል። ቤተሰብ ጋር መወያየት ያስፈልጋል። ፍቅር ሁለት ሰዎች የሚኖሩት ነገር ቢሆንም ትዳርም እንደዛው የሚኖሩ ሰዎች ቢሆንም ግን ደግሞ የቤተሰብ ድጋፍም የቤተሰብ ምክርም ቤተሰብ ስናጠፋ እየተቆጡን እየመከሩን ነው መሄድ ያለባቸው። ከቤተሰብ ስትርቁ ብዙ የምታጠፉት ነገር አለ። መንገድ ስታችሁ ነው የምትሄዱት። እነዚህ ልጆች ህጻናቶች ናቸው። በነገራችን ላይ ገና ስለ ህይወት እንኳን ብዙ ነገር የማያውቁት ነገር አለ። ስለዚህ ከቤተሰብ ጋር ግን ሲውሉ ስለ ፍቅር፣ ስለ ትዳር፣ ስለ ኑሮ፣ ስለ ህይወት ያውቃሉ። እና ሀይሚዬ ጥሩ ነገር ነው ያደረግሽው። ብሩክ ቢያኮርፍሽም አንቺ ግን ይሄንን የመሰለ ልብስ ይዘሽ መጠሽ ሰርፕራይዝ አድርገሽዋል። እግዚአብሔር ይመስገን። እኔ እንጃ አንድ ላይ ስለሆናችሁ እኔ እንዴት ደስ እንዳለኝ፣ ልብሳችሁ ራሱ እንዴት እንደሚያምር በጣም ነው የቀናሁት። የእውነቴን ነው ብላችሁና ፈጣሪ ደስታችሁን ያብዛው። ውለዱ ከበዱ ተብላችኋል። እንግዲህ አሜን አሜን ብላችኋል። አሜን ያርግላችሁ። የምሬ ነው። 4 ልጆች ተወልደው ለማየት ያውቃል። ይሄንን ነው ልል የምችለው። እና የዛሬው ቪዲዮ በጣም ያበደ ነበረ። ጨፍረው በልተው ጠጥተው ሙሺ ሁሉንም አዘጋጅታ እናቴ ደርባባዋ ዘንካታይቱ እንዴት ደስ እንደሚለኝ ሙሺን ሳያት እና ያው የልጅ ተወልዶላትም ደስተኛ እንደሆነች ብሩክን ጣል እያረግሽ ነው እያላት ነበረ። እና ሙሺ ደስተኛ ሆነሽ ስላየሽ በጣም ደስ ብሎኝ ነበር። ባለፈው ከአብይ አመማት ምናምን ሲል በቃ እኔ እንጃ የሆነ በጣም እያሰብኳቸው ነበረ። ለማንኛውም ግን ክፉ ነገር አይንካሽ። የልጆችሽን በቃ የሆነ አላማቸው ግባቸው ተሳክቶ ትልቅ ደረጃ ላይ ደርሰው የልጅ ለማየት ደግሞ ያብቃሽ ሙሺ። እድሜሽን ጤናሽን ይስጥሽ እላለሁ። እና ሀይሚዬ ዛሬ ጉድ ብላ የሚገርም ሰርፕራይዝ እናደረገችው ብሩክን። ብሩክ በነገራችን ላይ ያው በጣም ድካም ላይ ነው ያለው። ዛሬ ትልቅ ታሪክ ሰርተዋል እና ቡታጀራ ሲሄዱ በነገራችን ላይ ሀይሚም ለብቻዋም ብሩክም ለብቻው አንዳንዴ ሁለታቸውም አንድ ላይ ሆነው ሁላቸውም አንድ ላይ ሆነው ትልቅ ስራን ይሰራሉ። በጣም ያስገረመኝ ነገር ደግሞ ሚፍታህም ዛሬ አብሯቸው ነበረ ለበዓል። በጣም የማዳም ቅመሞች ትለያላችሁ። እግዚአብሔር ምስክሬ፣ ለእናንተ ምን ቃል ይኖራል? ምን እንጂ አላቅም። ምንም ሰው አላወራላችሁ፣ ምንም ሰው ከፍ አላረጋችሁ፣ ምንም ሰው አላደነቃችሁም። ትለያላችሁ በቃ የእውነቴ ሁሉ ወጪ አውጥታችሁ ለነዳያን አቅመ ደካሞች ለሆኑት ለእናቶቻችን፣ ለአባቶቻችን፣ ለህፃናት እኔ እንጃ የሚገርም ስጦታ ልካችሁ እንግዲህ ፍፄ ሚፍታህም አሉ እነ ብሩክ ሌሎችም አሉ አብረዋቸው ትልቅ የጽድቅ ስራ ለነፍስ የሚሆንን ስራ ሰርተዋል። ዋና ያደረጋችሁት እናንተ ናችሁ። ግን ደግሞ ከእናንተ በታች ደግሞ ታዛዥነን ብለው የላካችሁትን ያደረጋችሁትን እሺ ብለው ተቀብለው በኃላፊነት
በሚገባ እንቅልፋቸውን አጣው ብሩክ እነ ፍፄ ሌሎችም ትልቅ ስራን ሰርተዋል። በጣም ነው የደነኳችሁ እና ቪዲዮ ላይ የታችሁት ከሆነ አይኑ ራሱ በጣም በቃ ተኝቷል ኦልሬዲ። እና ያው እንደምታውቁት ሌሊት ነው የሚታረደው ምናምን ከ9 ሰዓት በኋላ አትተኙም። ዶሮ ሲሰራ ምናምን ነው የሚያድረው እና እሱ ደግሞ ቅርጫ ላይ ነበረ እና ቪዲዮ ላይ ሀይሚ ደግሞ ደክሞት ሲመጣ ደስተኛ ነው ያደረገችው። እግዚአብሔርን በጣም በቃ ሲገባ ፊቱን ሁሉ ጥሎት የነበረው ብድግ አድርጎ በቃ የሆነ ፊቱ ደስ ብሎት ጥሩ ልብስ ለብሰው እንግዲህ በዓልን ፏፈሽ ብለው አሳልፏል። ይህን ቀን ይሄን ጊዜ የጠበቀ ሰው ብዙ ነበር። ግን የሆነ ሰዓት ላይ ሀይሚ በቃ ቀረው ስትል አንድ ልጅ እንደውም ኮሜንት ጽፋ ነበር። በነገራችን ላይ እንደው ፎቶ ነው እንጂ የላከች ፖስታ ሀይሚ ድንገት ቡታጅራ መጣች የሚል ዜና ያሰማን ብላ ፎቶ ፖስት አድርጋ ነበርና ድንገት ሀይሚ ደግሞ ትናንትና መጣ ሳያት ቡታጅራ በጣም ነው የደነገጥኩት። እንዴ ምን አይነት ሀሳብ ነው የጻፈችው? እንዴት መጣላት ላይ ያልኩኝና ለማንኛውም ብዙ ሰዎች በዛሬው ቪዲዮ ደስተኛ እንደሆናችሁ ግልጽ ነው። በመጀመሪያ ማለት እኔ እንጃ ደስታዬን ለመግለጽ ቸኩዬ እንኳን አደረሳችሁ ራሱ አላልኳችሁም። እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። የክርስትና እምነት ተከታዮች የኔ ውዶችዬ በዓልን ያው በሰው ሀገር ማሳለፍ ምን ያህል ከባድ እንደሆነ ምን ያህል በጣም ከባድ እንደሆነ አውቃለሁ። እኔን በሰላም ለሀገር ያበቃኝ አምላክ እናንተንም በሰላም ለሀገራችሁ አብቅቷችሁ ጥሩ በዓልን እንድታሳልፉ እመኝላችኋለሁ የኔ ውዶች። እናቶቻችን አባቶቻችን ትልቅ ምርቃት መርቀዋችኋል። እጃችሁን የዘረጋችሁ በሙሉ እግዚአብሔር ከክፉ ነገር ጠብቋችሁ። የእናት አባቶቻችን ጸሎት ልመና የምሬ ነው ደርሷችሁ ጠብቋችሁ በሰላም ለሀገራችሁ እንድትበቁ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን እላለሁ። በያላችሁበት መልካም በዓል እንዲሆንላችሁ እመኛለሁ። ያው እስከ ዳግማ ትንሣኤ በዓል ነው እንግዲህ ትንሣኤ ደስ የሚል በዓል ነው። በነገራችን ላይ እኔም ጥሩ ጊዜ እያሳለፍኩ እገኛለሁ እና ወደ ሀይሚና ወደ ብሩክ ስመለስላችሁ ያው ብሩክ የተፈጠረ ሌላም ችግር አለ ብሏል። ያው ችግር አይጠፋም ሲጀመር ቡታጅራ ከሄዱ አንድ ችግር 3 4 5 ችግር ነው እየሳበ እየጎተተ ይዞ የሚመጣው። ግን እናንተ መፍራት የለባችሁ መጨነቅም እናንተ ከችግሮቻችሁ በላይ ናችሁ። የምሬ ነው። አንዳንዴ ከችግሮቻችን በታች ስንሆን ራሳችን ስናደርገው ያን ችግር መቋቋም አንችልም። ግን ከችግሮቻችን በላይ ከሆንን ችግራችን ረጋግጠን ሄደን ሁሉን ነገር ፈትተን የተሻለ ቦታ ላይ እንደርሳለን። ሁሉንም ችግር እንፈታለን ነው ምለው። ሀይሚ ብሩክ ምንም ነገር እንዳትፈሩ። አዎ የታወቀ ነው ቡታጅራ ስትሄዱ ብዙ ያውን አላስፈላጊ የሆነ ነገር እንደሚያጋጥማችሁ የታወቀ ነው። ግን ያንን ነገር በትዕግስት አልፋችሁ ደስተኛ ሆናችሁ እንደሄዳችሁት ደስተኛ ሆናችሁ እንድትመለሱ ስቃችሁ በፍቅር በደስታ እንድትመጡ ነው የምንፈልገው። ይህንን ነው። አይዟችሁ፣ የማያልፍ ቀን የለም። አንድ ላይ ልብ ለልብ ተያይዛችኋል። እጅ ለእጅ ደግሞ ተያይዛችሁ አንዳችሁ ለአንዳችሁ ድጋፉ ናችሁ። ይህን ጊዜ አልፋችሁ እንግዲህ ጥሩ ደረጃ ላይ እንደምትደርሱ ተስፋ አድርጋለሁ። ይህንን ነው መመክራችሁ። ሌላኛው ደግሞ እንግዲህ ሀይሚዬ የጀመረችው ነገር እንዳለ ትንሽ ነከት አርጋ አልፈዋለች። ሙሺ ከመጣች ሙሉን አሳያችኋለሁ ምን እየሰራው እንደሆነ አትጠብቁኝም፣ በቃ አልገባችሁም እያለች ነበረ። በእርግጥ እኔም ከዚህ በፊት የሰማሁት ጭምጭምታ ነገር ነበረ የሆነች ነገር እንደከፈተች ምናምን። ሀይሚዬ ትልቅ ሴት ነች። በእድሜ አይደለም በእድሜ ሁላችንም እንበልጥሻለን። በነገራችን ላይ ሀይሚን ሁላችንም እንበልጣታለን። እንኳን ሀይሚን ብሩክን ግን ከእድሜሽ በላይ አዋቂ ነሽ፣ ከእድሜሽ በላይ አሳቢ ነሽ፣ ከእድሜሽ በላይ በጣም ሩቅ ተጓዥ ነሽ እና መጨረሻሽን ያሳምረው። አበባ የሆንሽ ልጅ ነሽ። በቃ ጽጌረዳ እና ምኞትሽ ህልምሽ ተሳክቶ ለማየት ያብቃን። ሴት ልጅ ከፍ ከፍ ስትል በጣም ደስ ይላል። የምን ለመናገር ብሩክን አሁን አይተነዋል። ቤት ገዛ፣ መኪና ገዛ አይታችሁት ከሆነና በሀይሚ ቦታ ግን ያው እሷ ድምጿን አጥፍታ ብዙ ነገር ከካሜራ ጀርባ እያረገች እንደሆነ ሰምቻለሁ። በቅርቡም ይሄንን ነገር ታሳየናለች ብዬ አስባለሁ። ብዙዎቻችሁ ያው የብሩክ ነው የወጣው የሀይሚ የላትም እያላችሁ ስትጨነቁ ነበረ። እኩል ነው እየሰሩ ያሉት። ዩቲዩብንም ቢሆን ገቢ የሚያገኙት ያው ከዩቲዩብ ነው። ከዛ ውጭ የሚሰሩት ስራ የላቸውም። ግን ደግሞ ከዩቲዩብ የሚያገኙትን ገንዘብ ደግሞ አጠቃቀሙን ማወቅ ደግሞ ትልቅ ነገር ነው። ሀይሚ ያንን ነገር ተጠቅማ እንግዲህ አንድ ትልቅ ነገር እንደከፈተች ነው የተረዳሁትኝ። እግዚአብሔር መጨረሻችሁን ያሳምረው የሁለታችሁንም ነው የምለው። የያዛችሁት ነገር ሁሉ ይባረክላችሁ፣ መጨረሻችሁ ይመርላለውኝ። እኔ እንግዲህ ሀሳብ አስተያየት ይሄንን ይመስል ነበረ።
ብሩክም ስለሰራው ትልቅ የጽድቅ ስራ ሀይሚና ብሩክ በሙሺ ቤት ያሳለፉትንም ጊዜ ሀሳብ አስተያየት ለመስጠት ነበር የመጣሁትኝ። እንዴት አያችሁት? የኔ ሀሳብ ይህንን ይመስላል። የእናንተን ሀሳብ አስተያየትም ጨምሩ። ሀይሚን ውለዱ ክበዱ እያላችሁ ብሩክን መርቋቸው ሁለቱን ጨረቃዎችን እላለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች።